ሄሎ ሄሎ የሳይንስ ፊክስ ቤተሰቦች እንዴት ናችሁ? ሰላም ለእናንተ ይሁን። ዛሬ የምናየው ግሬድ 11 ባዮሎጂ ዩኒት 5 ሂውማን ቦዲ ሲስተም ከሚለው ላይ ጋሜቶጀነሲስን ፌዝ ኦፍ ዘ ሜንስትሩዋል ሳይክል ኤንድ ፈርቲላይዜሽን ኤንድ ፕሬግናንሲ የሚለውን በጽሞና እናያለን። ተከታተሉኝ ማለት ነው። ለስገን ኦኬ። እንግዲህ ጋሜቶጀነሲስ የምንለው ምንድን ነው? የተለያዩ ጀነሬቲቭ የሆኑ ሴሎች ማለት ነው። የስ ጀነሬቲቭ የሆኑ ሴሎች እንዲሁም ደግሞ ጋሜት ዛት ሚንስ አሁን የምናየው ኦሳይት እና ስፐርማቶሳይቶች አሉ። ዛት ሚንስ ጋሜትስ ማለት ነው። ጋሜቶች እንዲሁም ደግሞ የተለያዩ ጀነሬቲቭ የሆኑ ሴሎች ያ ማለት ጀነሬቲቭ የሆኑ ሴሎች ፎርም ተደረጉ ማለት ስፐርም ሴሎች ወይም ደግሞ ኤግ ሴሎች ፎርም ከመደረጋቸው ባሻገር የተለያዩ ሆርሞኖች ሰክሬት ይደረጋሉ ማለት ነው። ሶ ያ ደግሞ ከባዮ ፖቴንሻል ፕሪሞርዲያል ባዮፖቴንሻል ፕሪሞርዲያል ጀርም ሴልስ ላይ ነው ማለት ነው ይህ ፎርም የሚደረገው። ስለዚህ ጋሜቶጀነሲስ የምንለው ሀፕሎይድ የሆነ ዳውተር ሴል ከዳይፕሎይድ ማዘር ሴሉ በሚዮሲስ አማካኝነት ወይም ደግሞ በሪዳክሽን ዲቪዥን አማካኝነት ፎርም መደረግ ወይም ደግሞ መፈጠር ጋሜቶጀነሲስ ብለን እንጠራዋለን። እንግዲህ ጋሜቶጀነሲስ ጋር ስንገባ ወደ ስፐርማቶጀነሲስ እና ወደ ኦጀነሲስ ከመግባታችን በፊት ዳውተር ሴል እና ማዘር ሴል ምን እንደሆነ እናያለን ማለት ነው። ኦኬ when we see the daughter cell and ማዘር ሴል አሁን አንድ ሴል አለን እንበል። ይሄ ሴል ማለት ነው this is a mother cell or parent cell ብንለው ማዘር ሴሉ ነው ብንል ይሄ በሪዳክሽን ዲቪዥን ጊዜ ወደ ሁለት ዳውተር ሴሎች ይከፋፈላል። ያ ማለት ሪዳክሽን ዲቪዥን ማለት ባይ ሃፍ ይቀንሳል ማለት ነው። ሶ ወደ ሁለት ይከፋፈላል ማለት ነው። ሶ እዚህ ጋር ምንድነው የምንመለከተው? ሁለቱ ዳውተር ሴሎች ሪዳክሽን ዲቪዥን ተካሄደ ማለት ጄኔቲክ ቫሪዬሽን ተፈጠረ። ፌኖታይፒካሊ ተመሳሳይ ነው፣ ግን ምንድነው ጄኔቲክ ቫሪዬሽን ተፈጠረ ማለት ነው። ስለዚህ ቫሪዬሽን ይፈጠራል ምን ላይ? ሚዮሲስ ላይ። ነገር ግን ዳውተር ሴል ስንል እንግዲህ በሌላ በእንግሊዘኛ ቋንቋ ምናምን የምናውቀው ዳውተር ሴል ማለት ሴት ልጅ ማለት አይደለ? ኖ ያ ማለት አይደለም። በባዮሎጂ ዳውተር ሴል ማለት ትንሽዬ የሆኑ ከፓሬንት ሴሉ የተከፈሉ ወንድም ሊሆን ይችላል ሴት። ነገር ግን ምንድነው ዛቲስ የተፈጠረ ነገር ዳውተር ሴሎች እንላቸዋለን። ለምሳሌ ሲስተር ክሮማቲድ ጋር ስንመጣ እነኚህ ሲስተር ክሮማቲዶች ምንድናቸው? ሲስተር ክሮማቲድ ናቸው ያልናቸው ጥንድ ሆኖ ስለሚመጡ ነው ሲስተር ብለን ለመጥራት ያስቻለን ማለት ነው። ሶ ያንን ታሳቢ በማድረግ አሁን ስፐርማቶጀነሲስ እና ኦጀነሲስ ምን ማለት ነው ከማለታችን በፊት ስለ ስፐርማቶጀነሲስ ፊገራሊ እንመለከታለን ማለት ነው። ለስኪ አዛዩ ሳይንግ እንዳልኳችሁ ስፐርማቶጀነሲስ የምንለው አንድ ስፐርማቶጎነም እንግዲህ የመጀመሪያው ማዘሩን ዋናውን ስፐርማቶጎነም አለ ነው። ያ ስፐርማቶጎነም እንግዲህ ሁለት ምን ያካሂዳል ማለት ነው? ዲቪዥን ያካሂዳል። that means somatic cell division and also a sex cell division ያካሂዳል። ያ ማለት somatic cell division ነው ማለት ማይቶሲስን ያካሂዳል and also sex cell division means ሚዮሲስን ያካሂዳል። ሚዮሲስ ደግሞ as you learn that ሚዮሲስ ሁለት ዲቪዥኖች አሉት፣ ሚዮሲስ 1 and ሚዮሲስ 2 ማለት ነው። ሶ ያንን በደንብ እናያለን። መጀመሪያ ከመወለዱ በፊት ያ ማለት ምን ማለት ነው? በሪስ ከመደረጉ በፊት ወይም ፎርም ከመደረጉ በፊት ምን ይሆናል? ስፐርማቶጎነሙ ማይቶሲስ ዲቪዥኑን ያካሂዳል። ዛት ሚንስ እንዳለ ዲቫይድ አያደርግም። ሁልጊዜ ማይቶሲስ ላይ ምንድነው ሪዳክሽን ዲቪዥን አይካሄድም። ማይቶሲስ ላይ ሪዳክሽን ዲቪዥን አይካሄድም። ራሱ ዳይፕሎይዱ ይቀመጣል። ዘን ዳይፕሎይዱ እንዳለ እንደተቀመጠ ግን ሚዮሲስ ጋር ሲገባ ሚዮሲስ የሚገባው ባይዞይ ሰከንዳሪ ስፐርማቶሳይት በኋላ ነው። ሰከንዳሪ ስፐርማቶሳይት ማለት ምን ማለት ነው? አዶለሰንስ ኤጅ ኦር አዶለሰንስ ስቴጅ ከገባ በኋላ ሚዮሲስ ዋኑን ከጨረሰው በኋላ ያ ሚዮሲስ ዋን ተካሄደ ማለት ምን ማለት ነው? ያ ዳይፕሎይድ የሆነው ስፐርማቶጎነም ምን ይሆናል ማለት ነው? በሪዳክሽን ዲቪዥን አማካኝነት ወደ ሁለት ዳውተር ሴሎች ይከፋፈላል። እነኚህ ሁለቱ ዳውተር ሴሎች ተከፈሉ ማለት ሰከንዳሪ ስፐርማቶሳይት ገባ ማለት ነው። የስ ሰከንዳሪ ስፐርማቶሳይት ገባ። ባጭሩ ሚዮሲስ ዋን የሚያልቀው የሚጀምረው ሰከንዳሪ ስፐርማቶሳይት ላይ ነው ማለት ነው። ከሰከንዳሪ ስፐርማቶሳይት በኋላ ደግሞ ሚዮሲስ 2 ይጀምራል። ሶ ሚዮሲስ 2 ደግሞ ምንድነው? ሉክ ላይክ ዲስ ፊገር እዚህ ጋር እንደምታዩት
ሁለቱ የነበሩት እንግዲህ መጀመሪያ ዋናው ነበረ ወደ ሁለት ተከፋፈለ። እነኚህ ሁለቱ ደግሞ የራሳቸውን ሁለት ደግሞ እያለ አሁንም እያንዳንዷን ይችን ማየት እንችላለን። አንዷ ብቻዋን ይችም ሁለት እችም ሁለት እያንዳንዱ ሁለት እየፈጠረ ነው የሚሄደው። ሶ በጣም እየበዛ ዲቫይድ እያደረገ ይሄዳል ማለት ነው። ስለዚህ ወደ አራት መጡ። እነኚህ አራቱ ስፐርማቶ ገነሞች ማለት ተከፋፍሎ ስፐርም ሴል ፎርም ተደረገ ማለት አራቶቹ እንደምታያቸው እዚህ ጋር አራት ስፐርም ሴል ተፈጠረ። እነኚህ አራቱ ስፐርም ሴሎች እንግዲህ አሁን ወዴት ሊሄድ ነው? ወደ ሴቷ ሊሄድ ነው ማለት ነው፣ ወደ እንቁላል። ሶ በሚሄድበት ጊዜ ግን እነኚህ ሁሉ ስፐርሞች አንዷን እንቁላል ነው ወይ ሜት የሚያደርጓት የሚል ነገር አለ። በዚህ ታይም ሜት የሚያደርጉት ከአንድ እንቁላሏ ጋር ብቻ ሳይሆን ከብዙ እንቁላሎች ጋር ሊሆን ይችላል። እንደ ቻንስ ሆኖ ግን አንዷ እንቁላል እነኚህ ሁለቱ ማለት አራቶቹም ስፐርም ሴሎች ሊያገኟት ይችላሉ። ግን ሳቲስፋይ የሚሆነው ለምሳሌ የመጀመሪያው ስፐርም ሄዶ ሜት ቢያደርግ የመጀመሪያው ስፐርም ሜት ያደረጋት ነው ማለት ነው የዚህ እንቁላል ሌላ ሊፈጠር የሚችለው። ስለዚህ ወዲያውኑ ሜት ያደረገው ምን ያደርጋል ማለት ነው? ሳቲስፋይ ያደርጋል ማለት ነው። ስለዚህ በዚህ መልኩ ስፐርም ሴል ላይ ብዙ የሆኑ ስፐርሞች ይፈጠራሉ ነው። ኦኬ ሌትስ ጎ ኦን ኦጀነሲስ ወደሚለው እንሄድ። ኦጀነሲስ ደግሞ ላይክ ዛት ስፐርማቶጀነሲስ ኦር ስፐርማቶጎነም ኦጎነም የምንለው አለ። ይሄ ኦጎነም የምንለው እዚህ ጋር እንደምታዩት በማይቶሲስ ዲቪዥን አማካኝነት እንዳለ ዳይፕሎይዱ እንዳለ ይቀመጣል። ማይቶሲስ ተካሄደ ማለት ሁልጊዜ ማሰብ ያለባችሁ በርዝ ከመወለዷ በፊት አንድ ሴት ልጅ ከእናቷ ማህፀን ማይቶሲስ ዲቪዥንን እዛው ነው የምትጨርሰው። ወንዶችም እንደዛ። የስ ኦኬ። ስለዚህ ፕራይመሪ ኦሳይት የምንለው እዛው ማይቶሲስ ላይ ያልቃል። ዘን ሚዮሲስ ገባ። ሚዮሲስ ኮንቲኒው የሚያደርገው ከፖብሪቲ በኋላ ነው። ላይክ ስፐርማቶጎነም ከአዶለሰንስ ስቴጅ በኋላ ነው አይደለ? ሰከንዳሪ ስፐርማቶሳይት የሚፈጠረው ላይክ ዛት ማለት ነው። ኦኬ ሚዮሲስ ቀጠለ። ሚዮሲስ ከቀጠለ በኋላ ወደ ሁለት ዳውተር ሴሎች ተከፋፈለ። እነኚህ ሁለቱ ዳውተር ሴሎች ግን ልክ እንደ ስፐርማቶጀነሲስ ሁለቱም ሳቲስፋይ የሚያደርጉ ወይም ደግሞ አክቲቭ አይደሉም። እችኛይቱ እንደ ፖላር በዲናት እና ልጠፋ ትችላለች። ይችኛይቱ ብቻ ናት ለኋላም ለጽንስ የምታገለግለው ማለት ነው። ከዛ በኦቪሌሽን ስቴጅ አማካኝነት ኦቪሌሽን ማለት ምን ማለት ነው? የተመረተው እንቁላል ከኦቫሪ በኦቪዩል ማለት እንቁላል የሚመረትበት ይስ ከዛ ወደ ፋሎፒያን ቲዩብ ወይም ወደ ኦቪዳክት ትራንስፈር ያደርጋሉ፣ ይወጣሉ። ምን ለማድረግ? ስፐርም ለማግኘት። ምክንያቱም ኦቪዳክት ኦር ፋሎፒያን ቲዩብ የምንለው ጽንሰት ኦር ፈርቲላይዜሽን የሚካሄድበት ዋነኛው ቦታ ስለሆነ ሶ ኦቪዩሌሽን የምንለው ያንን ነው። ስለዚህ ባጭሩ የምንይዘው ነገር ምንድነው? ሰከንዳሪ ኦሳይት የምንለው ኦቪሌሽን የሚካሄድበት ነው ማለት ነው ባጭሩ። ፈርቲላይዜሽን፣ ሚዮሲስ ባጭሩ። አሁን የሴቷ ደግሞ ሁለት ነገሮች አሉ፣ ሚዮሲሷን እና ሚዮሲስቱ። ሚዮሲስቱ የሚካሄደው መቼ ነው ከተባለን ሚዮሲስቱ የሚካሄደው ከፈርቲላይዜሽን በኋላ ነው የሚለውን እንድትይዙ ነው ማለት ነው። ከዛ አሁንም ፖላር በዲ ትፈጠራለች። ፖላር በዲ ብላ ብላ ትጠፋለች። ሶ መጨረሻ ላይ ለቀጣይ የምትተላለፈው እቺ ዳይፕሎይዷ ያለች ትቀጥላለች ማለት ነው። ስለዚህ ይሄ ስሩ ፕሮሰስ የስፐርማቶጀነሲስ ኤንድ የኦጀነሲስ ሂደት ይሄን ይመስላል ማለት ነው። ባይዞ ይሄን ጋር እነኚህ ጋር በተያያዘ በዋናነት ስፐርማቶጀነሲስ ላይ አይርስ የሆኑ ወርዶች አሉ፣ እነሱን እናያለን ማለት ነው። ስፐርማቶጀነሲስ ጋር እንግዲህ ሁለት ሆርሞኖች በቴስቲስ አማካኝነት ፎርም ይደረጋሉ ብያቸዋለሁ። እነኚህ እነማን ናቸው? የመጀመሪያዎቹ አንድሮጅን ኤንድ ቴስቶስትሮን ሆርሞን፣ እዚህ ጋር ቴስቶስትሮን ይሄ ቴስቶስትሮን ለማለት ነው። ቴስቶስትሮን የተባለው ስለዚህ ቴስቶስትሮን ሆርሞን እና አንድሮጅን ሆርሞን ፎርም የሚደረግ ነው ማለት ነው። ሶ እነኚህ ሁለቱም የተለያየ ፋንክሽን አላቸው። ላይክ ዛት ኦፍ ጋሚቶ ኦጀነሲስ ወይም ደግሞ ፊሜሏ ጋር ስንመጣ ፊሜሏ ጋር ስትሮጅን እና ፕሮጀስትሮን ሆርሞን ፎርም ይደረጋል። ኤስትሮጅን ወይም ፕሮጀስትሮን ሆርሞን የምንለው ምንድነው የሚለው ሜንስትሩዋል ፌዝ ስንገባ እናያለን። ሰምኒፈረስ ቲዩብለስ የምንላቸውም አሉ። እነኚህ ሰምኒፈረስ ቲዩብለስ የምንላቸው ደግሞ ምን የሚካሄድበት ነው? በዋናነት ስፐርም የሚከፋፈልበት ስፐርማቶጀነሲስ የሚካሄድበት የሜሉ ፓርት ማን ነው ከተባለ ሰምኒፈረስ ቲዩብለስ ብለን መመለስ አለብን። ሶ እነኚህ በጣም ብዙ ኪዩቦይዳል የሆኑ የተራቡ ብዙ አይነት ሴሎች ነምበር ኦፍ ሴሎች አሉ፣ ወይም ሜጆሪቲ ኦፍ ሴልስ ሂር አር ኪዩቦይዳል የሆኑ ማለት ነው። ዛት
with primordial germ cells or PGCS ብለን እንጠራቸዋለን ማለት ነው። ሶ እነኚህ ምንድናቸው? ኢማቹር የሆኑ ሜል ጀርም ሴሎች ናቸው። ባይዞ ኢማቹር የሆኑ ሜል ጀርም ሴሎች ሰብኒፈሪየስ ቲዩብልስ ላይ የሚቀመጡ ብለን ባለፈ አይተናል አይደለም? ስለዚህ ምንድነው በማይቶቲክ ዲቪዥን እና በሚዮቲክ ዲቪዥን አማካኝነት ሄዶ ስፐርምን ፎርም ያደርጋል ማለት ነው። ስለዚህ ፕሪሞርዲያል ጀርም ሴሎቹ ዳይፕሎይድ የነበረው በኋላ በሰምኒፈሪየስ ቲዩብል ላይ ወይም ደግሞ ቴስቲስ ውስጥ ላይ እየተከፋፈለ ይሄዳል። ያኔ ረጃጅም የሆኑ ሴሎች ቶልና ሶማቲክ የሆኑ ሴሎች እነማን ናቸው? ሰርቶሊ ሴሎች ይባላሉ ማለት ቶልና ሶማቲክ የሆኑ ሴሎች። በዛው አጋጣሚ ደግሞ ኖሪሽመንት ኦፍ ዘ ዴቨሎፒንግ ስፐርም ወይም ደግሞ ያ ዴቨሎፕ እያደረጉ የሚሄዱ ስፐርምን የሚመግቡ ኖሪሽ የሚያደርጉ ሴሎች ደግሞ እነማን ናቸው ካለ ነርስ ሴሎች ብለን እንጠራቸዋለን ማለት ነው። ሶ እዚህ ጋር የምንይዛቸው ወርዶች እነኝህን ይመስላሉ። ሌላኛው ደግሞ ያው ሜንስትራል ሳይክል እናያለን ብያቸዋለሁ። ስለ ሜንስትራል ሳይክል ደግሞ እንሄዳለን። ሜንስትራል ሳይክል የምንለው ምንድነው ካልን ሜንስትሬሽን እንግዲህ ታወቀ ነው። ሜንስትሬሽን ማለት አንድ ሴት ልጅ በኦቪዩሌሽን ጊዜ ኦቪዩል ላይ ወይም ደግሞ ኦቫሪ ላይ እንቁላል ወደ ኦቪዳክት ወይም ወደ ፋሎፒያን ቲዩብ ከሄደ በኋላ እንደ ቻንስ ኦር ባይ ቻንስ ሆኖ ስፐርም ከተገኘ ፈርቲላይዜሽን ይካሄዳል። ነገር ግን ካልተገኘ የማህፀን ግድግዳ ሼድ ያደርጋል፣ ይፈራርሳል። ያ ማለት ምንድነው? የሚፈልገውን ስፐርም ሳያገኝ ማለት ነው። ኢን ዛት ታይም ናት ኦንሊ ብለድ በት ኦልሶ አደር ደርቲ የሆኑ ፕሮዳክቶች ምን እያደረጉ ይሄዳሉ? እየፈሰሱ የሚወጣበት ነው ማለት ነው። ሶ ሜንስትሩዋል ሳይክል በዋናነት 4 ፌዞች አሉ። የመጀመሪያው ፌዝ ፎሊኩል ፌዝ ይባላል። ሶ መጀመሪያ ባይዞ ሜንስትሬሽን ተካሄደ፣ ግን ሜንስትሬሽን ከመካሄዱ በፊት የሚካሄዱ ነገሮች አሉ። ያ ምንድነው? የመጀመሪያው ፎሊኩላር ፌዝ ነው። ፎሊኩላር ፌዝ የምንለው ደግሞ ምንድነው? ኢንቴሪየር ፒቱታሪ ዳስ አንቴሪየር ፒቱታሪ ፕሮዲዩስስ ባይዞ እዚህ ጋር የምትይዙልኝ ነገር ምንድነው? አንቴሪየር ፒቱታሪ ግላንድ አለ። ያ ፒቱታሪ ግላንድ ከሃይፖታላመስ ጋር ወይም ደግሞ ከብሬናችን ጋር ምን ያደርጋል? ተጽዕኖ ይፈጥራል። ምክንያቱም ዋናው ለዚህ ሁሉ ነገር መካሄድ ብሬን ስለሆነ ማለት ነው። so that produces the estrogen hormone ኢስትሮጅንን ፕሮዲዩስ ያደርጋል። in this time የኢስትሮጅን መጠን ከፍ ይላል። እንግዲህ ኢስትሮጅን እና ፕሮጀስትሮን ልዩነታቸውን በዚህ መልኩ እናያለን ማለት ነው። ኦኬ ኢስትሮጅን የምንለው እንግዲህ መጀመሪያ እንቁላል ምን እንድናደርግ ስፐርም እንዲያደርግ ወደ ስፐርም እንዲሄድ ወይም ስፐርም እንዲያገኝ የሚገፋፋ ወይም ደግሞ ገና ፖቨሪቲ ስቴጅ ላይ በሚሆኑበት ጊዜ ሴቶች ፖቨሪቲ ስቴጅ ላይ በሚሆኑበት ጊዜ ምን የሚሆን ነው? ሆርሞኖች ፕሮዲዩስ በመደረግ እንቁላል ወደ ፋሎፒያን ቲዩብ እንዲሄድ የሚገፋፋው ሆርሞን ኢስትሮጅን ሆርሞን ይባላል። በኋላ ደግሞ ፕሮጀስትሮን ሆርሞን እናያለን ማለት ነው። ሶ በፎሊክል ስቲሙሌቲንግ ሆርሞን በተባለው ሆርሞን አማካኝነት ኢስትሮጅን ራይዝ እንዲያደርግ ወይም ብዙ እንዲፈጠር ያደርጋል። ያ ደግሞ ኔጌቲቭ ፊድባክ የምንለው ነገር አለ። ኔጌቲቭ ፊድባክ ማለት ባይዞ ምን ማለት ነው? ሜንስትሬሽን መኖር ወይም ደግሞ ኦቪዩሌሽኑ መፍረስ። ያ ማለት ምን ማለት ነው? እርጉዝና ሳይፈጠር መቅረት ነው ባይዞ። ሶ ቱ ፕሪቨንት ዘ ግሮዝ ኦፍ አደር ፎሊክል ሶ ሌሎች ፎሊክሎችን ግሮዝ ኢንሂቢት ያደርጋል። የስ እነኛን ኢንሂቢት ያደርግና እሱ ምንድን እንዲሆን ነው የሚፈልገው? እርግዝና እንዲካሄድ። ፕሮጀስትሮን ማለት ፕሬግናንሲ እንዲካሄድ አይደል የሚፈልገው። ስለዚህ ሌሎች ፎሊክሎች እድገታቸው ኢንሂቢት ሆኖ ይቆይና ኔጌቲቭ ፊድባካቸውን ያጨማጥርባቸዋል። ያ ማለት ምን ማለት ነው? ኤስትሮጅን ሆርሞን ማለት ባጭሩ ከወረዳነት ጊዜ እንቁላል እንዲፈጠር የሚያደርግ የሚያነሳሳው ገና ሜንስትሬሽን እንኳን ሳይጀምር የለም ገና ሳይኖር ማለት ነው ሳይመጣ ላይክ ዛት ያ የመጀመሪያው ፌዝ ነው። ሁለተኛው ፌዝ ደግሞ ኦቪዩሌሽን ፌዝ እንለዋለን። ኦቪዩሌሽን ፌዝ የምንለው ደግሞ እንግዲህ the midway through the cycle that means አብዛኛውን ጊዜ ስፔሻሊ የሚካሄደው ከ12 እስከ 14ኛው ባለው ቀናት የወር አበባ ሂደት። ከዛ በፊት የማን ጊዜ ሊሆን ነው? የፎሊኩላር ፌዝ ጊዜ ሊሆን ነው። ሶ ያ ፒቱታሪ ግላንድ ሉቲናይዚንግ ሆርሞንን ፕሮዲዩስ ያደርጋል። ይህ ሉቲናይዚንግ ሆርሞን ኤግ ሪሊዝ እንዲደረግ ወደ ፋሎፒያን ቲዩብ እዛ ጋር ገና ኢኒሼት ማድረግ ወይም ደግሞ ትሪገርድ ማድረግ ነው። እንቁላል እንዲፈለፈል እንዲወጣ ማለት ነው።
ይህ ደግሞ ልክ እንደ ስሙ ኦቪዩሌሽን ማለት ከኦቫሪ እንቁላል ከኦቫሪ ወጥቶ ወደ ፋሎፒያን ቲዩብ የሚገባበት አይደለ? ልክ እንደዛ ሁሉ ሉቲናይዚንግ ሆርሞን ነው። ማነው ሆርሞኑ ከተባለ ሉቲናይዚንግ ሆርሞን ነው። ምን እንዲያደርግ ነው የሚያደርገው? ይገፋፋል፣ ሪሊዝ እንዲደረግ ወደ ፋሎፒያን ቲዩብ እንቁላል እንዲሄድ ማለት ነው። ሶ የኦቪዩሌሽን ፌዝ እንለዋለን። ከዛ ደግሞ ሉቲያል ፌዝ የምንለው ሶስተኛው ፌዝ አለ። ይህ ፌዝ ደግሞ እንግዲህ ሚድል የሆነ ፌዝ ነው። ይህ ፌዝ ምንድን ነው? የኢስትሮጅንን ሌቭል በጣም ዝቅ ያደርገዋል። የኢስትሮጅንን መጠን ዝቅ አድርጎ ፕሮጀስትሮን ሆርሞን ፎርም እንዲደረግ እንግዲህ ኦቪዩሌሽን ተካሂዷል ብለናል። ኦቪዩሌሽን ከተካሄደ መቼስ ስፐርም ከተገኘ እርግዝና ይፈጠራል። ስፐርም ካልተገኘ ግን እርግዝና አይፈጠርም። በሜንስትራል ፌዝ ሳይክል አማካኝነት ምን ያደርጋል? መንስትሬሽን ይካሄዳል ማለት ነው። ነገር ግን ኢስትሮጅንን ሎ አደረገው ማለት ፖቨሪቲ ስቴጃችንን ቀነስ አደረገው ማለት ነው። ኦኬ ታዲያ ፕሮጀስትሮን ምንድነው ስራው ከተባልን፣ ፕሮጀስትሮን ደግሞ እንቁላሉ ስፐርም ካገኘ ፈርቲላይዜሽን ከተካሄደ ለዛ ለጽንሱ ቦታ ያዘጋጅለታል ማለት ነው። የስ ይዳብራል ምናምን ልክ እንደዛ። ያንን ለማድረግ ደግሞ የተፈጠረው ሆርሞን ማን ነው? ፕሮጀስትሮን። ስለዚህ ሴት ልጅ ላይ ሁለት ሆርሞኖች አሉ። ኢስትሮጅንና ፕሮጀስትሮን ስንል ልዩነት አላቸው ለማለት ያክል ነው። ስለዚህ ሉቲያል ፌዝ ላይ የፕሮጀስትሮን መጠን ሀይ ይሆናል፣ የኤስትሮጅን መጠን ሎ ይሆናል። ምክንያቱም እየቀነሰ ይሄዳል ፍላጎቱ ምናምን ያኔ ማለት ነው። ስለዚህ ለማን እየተዘጋጀ ነው? ለሜንስትሬሽን፣ ከሁለት አንዱ ለማግኘት ማለት ነው። ኦኬ ሶ ሚኒስትሬሽን የምንለው ሚኒስትራል ፌዝ የምንለው ግን ከተካሄደ ተካሄደ ነው። ካልተካሄደ ደግሞ ፈራርሶ ያደም ይወገዳል ማለት ላይክ እንደዛ ነው። ሶ እነኚህ ፌዞች ባጭሩ ምን ያህል ደይ ይወስዳሉ የሚለውን ዱሬሽኑን ወይም ከስንት እስከ ስንት ባለው ቀናት የሚለውን አቬሬጅ እና ኢቨንታቸውን እንመለከታለን ሾርት ወይ ማለት ነው። ሶ ምንድነው እዚህ ጋር ሚኒስትራል ፌዝ የምንለው ከ1 እስከ 4 ቀን ነው አብዛኛውን ጊዜ ሞር ኮመን የሆነው ባይዞ እስከ 7 ይባላል። ሶ ዲስ ሚኒስትሬሽን ኦከር ይሆናል። ፎሊኩላር ፌዝ የመጀመሪያው ፌዝ ነው እንዳልኳችሁ ባየነው መሰረት ማለት ነው። ከ5 እስከ 13ኛው ቀን ባለው ዑደት ውስጥ ነው የሚገኘው። የወር አበባ ከተፈጸመ ልክ 5 እስከ 13ኛው ባለው ያኔ ፎሊኩል ማቹር ይሆናል። ኢንዶሜትሪየም ደግሞ ዴቨሎፕ ይሆናል ፎሊኩላር ፌዝ ላይ። ምክንያቱም ሌላ እንቁላል ተስፋ አይቆርጥም። እንቁላል ሌላ እንቁላል ለመፍጠር ነው ሚኒስትሬሽን ደም ቢፈስም ሌላ እንቁላል ለመፍጠር ዴቨሎፕ ለማድረግ ይዘጋጃል። ኦቪዩሌሽን ፌዝ የምንለው ኦቫሪ ወደ እንቁላልም ትለቃለች፣ ቀጥታ ወደ ስራ ይገባል። ሉቲያል ፌዝ የምንለው ደግሞ ፎሊኩሉ ቢካም ዘ ኮርፐስ ላቲየም ኤንድ ኢንዶሜትሪየም ፕሪፔርስ ፎር አን እንቁላሉን ለመቀበል ቦታ ይዘጋጃል ምናምን ነገር። የኢስትሮጅን መጠን ሎ ይሆናል፣ የፕሮጀስትሮን ይጨምራል አይነት ነገር ማለት ነው። ሶ በዚህ መልኩ አራቱን ፌዝ ካየን ቀጥታ አሁን ደግሞ ስለ ሁለቱ ሆርሞኖች እናወራለን። ስለ ፎሊኩላር ስቲሙሌቲንግ ሆርሞን እና ስለ ሉቲናይዚንግ ሆርሞን። አሁን በዲፊኒሽን ደረጃ ሁለታቸውን ስንገልጻቸው ሉቲናይዚንግ ሆርሞን የምንለው ምንድነው? ጎናዶትሮፒክ ሆርሞን ባይዘ ሁለቶችም ጎናዶትሮፒክ ሆርሞን ናቸው እና ለምንድነው የሚያገለግለው? ፎር ሬጉሌቲንግ ዘ ፋንክሽን ኦፍ ዘ ቴስቲስ ኢን ሜን ኤንድ ኦቫሪስ ኢን ውሜን። ያ ማለት እንግዲህ ሁለቱ ፋንክሽናል የሆኑት በሴትና በወንድ ማለት ነው ኦቫሪና ቴስቲስ ናቸው። ሚኒስ በሆርሞን ደረጃና ኢግን በማምረት ደረጃ ማለት ነው። ኤግንና ስፐርምን በማምረት ደረጃ። ሶ ሉቲናይዚንግ ሆርሞን የምንለው እንዳልኳችሁ ምንድነው ምን እንዲፈጠር ነው የሚያደርገው ማለት ነው። ሆርሞኖች ይፈጠራሉ። ያ ሆርሞን ምን እንዲፈጠር ነው የሚያደርገው ከተባለ ሉቲናይዚንግ ሆርሞን የምንለው ሁለቱ ላይክ ዛት ሉቲያል ፌዝ ላይ ያየነውን ሂደት ማለት ነው። ፕሮጀስትሮን ሆርሞን እና ኤስትሮጅን ሆርሞን ማመጣጠን ግዴታ የፌዝ የሚኒስትሬሽን ፌዝ የፕሮጀስትሮን እና የኤስትሮጅን ሆርሞን ስራ ነው ባጭሩ የሚካሄደው። የስ ፎሊኩላር ስቲሙሌቲንግ ሆርሞን ላይክ እንደዛ ማለት ነው። ሶ በዚሁ አጋጣሚ ኔጌቲቭ ፊድባክ እና ፖዚቲቭ ፊድባክ። ፖዚቲቭ ፊድባክ የምንለው እርግዝና እንዲፈጠር የሚያደርጉ ነገሮች በሙሉ የሁሉም ሆርሞኖች ስራ ተግባር ማለት ነው። ሉቲናይዚንግ ሆርሞን ማለት ኔጌቲቭ ፊድባክ የምንለው ደግሞ እንዳይፈጠር ወይም ደግሞ ሚኒስትሬሽን እንዲፈጠር የሚያደርጉ የሚያነሳሱ ነገሮች ሚኒስትሬሽን እንዲፈጠር ያደርጋሉ ማለት ፕሮጀስትሮን ሌቭሉ ሀይ ይሆናል ማለት ሎ ይሆናል። ፕሮጀስትሮን ሌቭሉ ሀይ ይሆናል፣ ኢስትሮጅኑ ሎ ይሆናል ብለን ነበር ሉቲያል ፌዝ ላይ። ያን ግን የሚሆነው ምን ታስቦ ነው? ሚኒስትሬሽን ይካሄዳል ተብሎ ሳይሆን ፕሬግናንሲ ይካሄድ ተብሎ ነው። ነገር ግን ሚኒስትሬሽን ከተባለ ደግሞ የዚህ ተቃራኒ ፕሮጀስትሮን ሌቭሉ በጣም ምን ሲሆን ሎ ሲሆን ሲወርድ ማለት የሁለቱም ሎ
የኢስትሮጅንም በጣም ሎ ሲሆን ማለት። ስለዚህ ሜንስትራል ፌዝ ላይ ሁለቱም ሆርሞኖች ሌቭላቸው ለው ይሆናል። ሶ በዛን ጊዜ ኔጋቲቭ ፊድባክ ነው ፕሬግናንሲ እንዳይፈጠር እገዳ ተደርጎበት ስለሆነ ማለት ነው። ኦኬ የዛሬ የመጨረሻ ኮንሴፕታችን ደግሞ ፈርቲላይዜሽን ኤንድ ፕሬግናንሲ ነው። ፈርቲላይዜሽን እና ፕሬግናንሲ የምንለው ነገር ደግሞ ምንድን ነው? ፈርቲላይዜሽን ማለት እንግዲህ ሁለቱ ጋሜቶች ዛት ሚንስ ዘ ሜል ኤንድ ዋት ፊሜል ጋሜቶች ማለት ነው። ሜልና ፊሜል ጋሜቶች ምን ማድረግ ሚክስ ማድረግ ወይም ደግሞ ሜት ማድረግ ፈርቲላይዜሽን ይፈጠራል ማለት ነው። ባይዘይ ሶ እዚሁ ላይ የምንይዛቸው አንዳንድ ነገሮች አሉ። ዛይጎት የምንለው ነገር አለ። ዛይጎት ማለት ምን ማለት ነው? እንግዲህ ዛይጎት ማለት የተፈጠረው ኢምብሪዮ ከመሆኑ በፊት ኢምብሪዮ ከመፈጠሩ በፊት ያለው ነገር ይሄ ዛይጎት እንለዋለን። ያ ማለት እንግዲህ ፈርቲላይዜሽን that's the union of human egg cell and sperm cell in the ampulla of the fallopian tube or oviduct what purpose to produce zygote ማለት ነው። ኦኬ ኢምፕላንቴሽን እንግዲህ ይፈጠራል። ኢንዚስ ታይም ኢምፕላንቴሽን የምንለው አንቲል 9 or 10 ዳይስ ማለት ነው። ከ9 እስከ 10 ቀን ይወስዳል። ያ ማለት ምን ለመሰላችሁ? አሁን ፈርቲላይዜሽን ልክ እንደተካሄደ የሚወሰዱ ኮንትራሴፕቲቭ ፒሎች አሉ ምናምን ነገር ሶ እነኛ አብዛኛውን የሚወሰዱት ምን ለመሆን ነው? እንግዲህ ጽንሰት ማለት ይሄ ሴክሹዋል ኢንተርኮርስ ከተካሄደ በኋላ ራሱ ጽንስ ላይፈጠር የሚችልበት አጋጣሚ አለ። ምን ከተወሰደ ኮንትራሴፕቲቭ ፒሎች ከተወሰዱ ማለት ነው። ያ የሚሆነው ደግሞ ከ9 እስከ 10 ባሉ ቀናት። ያ ማለት ነው እንግዲህ ልክ ሴክሹዋል ኢንተርኮርስ እንደተካሄደ ጽንሰት ይካሄዳል ማለት አይደለም። በሴቷ ውስጥ ወዲያው ያው ስፐርም ሴሉ ለብዙ ቀን ስለሚቆይ ማለት ነው። ስለዚህ ያን ኢምፕላንቴሽን እንለዋለን። ኦኬ ፕሬግናንሲ ጋር ስንመጣ ደግሞ ፕሬግናንሲ የምንለው ሀሳብ እንግዲህ ምንድነው? ጌስቴሽን ፔሪድ ነው። ዳትስ ፕሬግናንሲ ዳት ኢዝ ጌስቴሽን ፔሪድ ወይም ደግሞ የእርግዝና ወቅት ማለት ነው። ዚስ ኢዝ ዘ ፌተስ ማለት ጽንሱ ፌተስ። ኦኬ ዲስ ፌተስ ዴቨሎፕስ ኤ ውመንስ ወምብ ወይም ደግሞ ዩትረስ ማለት ነው። ከሴቷ ማህፀን ላይ ምን የሚሆንበት የሚያድግበት ሂደት ነው። ቶ ዘ ፕሬግናንሲ ላስት የሚያደርገው አባውት ዋት 40 ዊክስ ነው። 40 ዊክስ ማለት 9 ወር ለመሙላት ኦኬ 9 ወር አሁን 9 ወር ማለት ምን ማለት 9 27 አይደል? 27 ቀን አይደል? 9 ወር ሞልቶት አንድ ሳምንት ከምናምን ሆኖታል ማለት ነው። ሶ 40 ዊክስ ወይም ደግሞ 280 ዳይ ማለት ነው። ዳይ ይወስዳል። ሶ ዳትስ ዲሊቨሪ ካውንትድ ፍሮም ዋት the last menstrual period ማለት ነው። ከፔሪድ ከሜንስትራል ፔሪድ ጀምሮ ወዲያውኑ ከተፈጠረ ምን ፈርቲላይዜሽን ከተፈጠረ ፕሬግናንሲ 1 ብሎ ጀምሮ እስከዛ ድረስ 280 ቀናትን ይወስዳል ማለት ነው። ሶ ያ ፕሬግናንሲ with more than one fetus at a time ያኔ ከአንድ በላይ መንትያ የሚፈጠር ሂደት ወይም ትሪፕሌትም ሊፈጠር ይችላል። ያን መልቲፕል ፕሬግናንሲ ብለን እንጠራዋለን ማለት ነው። ሶ በዚሁ አጋጣሚ ፕሬግናንሲ ሳይኖችና ሲምፕተሞች አሉት። አንደኛ ፔሪድ ሚስ ያደርጋል። ፔሪድ ይቀራል። ኦኬ that is missed what missed period ነው። ከዛ በተጨማሪ ደግሞ ቴንደር ብሬስት የጡጥ መጠንቀር፣ ጡጥ በጣም ይጠነክራል ያኔ ቴንደር ብሬስት ነው ብሬስት and also ጧት ያመናል፣ ያቅለሸልሸናል፣ ያስታውከናል ምናምን አይነት ነገር ዳስ ናውዚያ and vomiting ማለት ነው። እንዲሁም ደግሞ ቶሎ ሽንት ምናምን እንሸናለን፣ ሽንት ማጣ አይነት ነገር ቶሎ እንሸናለን። ከዛ በተጨማሪ ደግሞ ሃንገር በጣም ይረበናል። ምግብ ቶሎ ነው የሚያምረን ይሆን ምግብ ሩስ በጣም ያምረናል። በጣም ብዙ ምግብ ነገር ስለዚህ ይሄ ሁሉ ግን በመሆኑ ብቻም ሳይሆን ፕሬግናንሲ ቴስት ኮንፊርም ያደርገዋል ማለት ነው። ፕሬግናንሲ አለ ወይንስ የለም? ግሬድ 11 ባዮሎጂ ዩኒት 1 ላይ ሄዳችሁ ፕሬግናንሲ ቴስት የምንለው ቴክኖሎጂ ከፈጠራቸው ነገሮች ፕሬግናንሲ ቴስት የምንለው መሳሪያ አለ አይደለ? ፕሬግናንሲ ዩሪን ቴስት መሰለኝ። ፕሬግናንሲ ዩሪን ቴስትን በመጠቀም ሁለት ቀይ ካለው ያ መሳሪያ ሁለት ቀይ ካለው ፕሬግናንሲ ያለ ነው። አንድ ብቻ ካለው ፕሬግናንሲ የለም አልተፈጠረም ማለት ነው። ሶ ያንን በመጠቀም ፕሬግናንሲ ቴስት ኮንፊርም ማድረግ እንችላለን እንጂ በእነዛ ምልክቶች መወሰን እንደሌለብን ነው። ሶ አይ ቲንክ ግልጽ እንደሆነላችሁ ተስፋ አድርጋለሁ። ያልገባችሁ ማንኛውም ጥያቄ ካለ መጠየቅ እንዳትረሱ። የምትጠይቁኝ አስተማሪ የሆነ ጥያቄም ካለ ማንኛውም አይነት ነገር ኮሜንት ሴክሽን ላይ አስቀምጡልኝ። ስላዳመጣችሁ በጣም አድርጌ አመሰግናችኋለሁ። ወዳችኋለሁ። ባይ ባይ።